ሰላም እንድትቋችሁ ውድ የእናት ሚዲያ ቤተሰቦች እንድትቋችሁ አዳዲስ መረጃዎች ይዘናል። ከሀገር ከውጭ የምንነግራቸው ጉዳይ አሉ። ኢራን ለመጀመሪያ ጊዜ በግብጽ ላይ ጥቃት አደርሳለች። እንደዚሁም ስለ ፓኪስታን 11 ሰዎች ተገድሏል። ስለሱ መረጃው አለ። እንደዚሁም የሩሲያ የቀድሞ ፕሬዚዳንት አውሮፓውያን አስጠንቅቋል። እንደዚሁም በአማራ ክልል 357 ኪሎ ግራም ወርቅ ወደ ብሔራዊ ባንክ ተልኳል። በኢትዮጵያ የኤችአይቪ ስርጭት በተመለከተ እንደዚሁም ደግሞ በአዲስ አበባና በጋምቤላ ክልል ከፍተኛ ስርጭት እንዳለም ይፋ ተደርጓል። እንደዚሁም በኦሮሚያ ክልልና በሲዳማ ምንድን የተፈጠረው ስለሱ መረጃው አለን። በመንግስት በተገነቡ መንገዶች ላይ ግብር ተጥሏል። ስለሱ መረጃ እንደዚሁም ደግሞ ዶክተር ወርቁ ወደ ሱዳን አቅንተዋል። የኢጋድ ዋና ፕሬዚዳንት ማለት ነው። እንደዚሁም አሜሪካ ዘመናዊ ቴክኖሎጂዎችን ለአፍሪካ ሀገራት ለማካፈል አቅዳለች ነው የተባለው። በመቀጠል የምንመለከተው ደግሞ በህዋሳ የጣለው ዝናብ በተመለከተ እንደዚሁም በአሜሪካ በቢሾፍቱ የሚገነባው የዓለም አቀፍ ኤርፖርት ስለዛም ድጋፍ አድርጋለሁ ብላለች። እነዚህ በርካታ ጉዳዮች እናነሳለን። በሳውዲ አረቢያም እንደዚሁ ምንድን ያለው ከሁቲዎች ጋር በተገናኘ መረጃዎች አለን። አብራችሁን ቆዩነት። የመጀመሪያው መረጃችን የሚሆነው ኢራን ለመጀመሪያ ጊዜ በግብጽ ላይ ጥቃት ማድረሷን ይፋ አድርጋለች። በግብጽ ላይ በደረሰው በዚህ በሚሳኤል ጥቃት ያን ያክል ጉዳት በሰዎች ላይ ባይኖርም ነገር ግን የንብረት ውድመት መድረሱ ታውቋል። ይህ ጥቃት የተደረሰው ግብጽ ከአሜሪካ ጋር ግንኙነት አላት በማለት እንደሆነም ጭምር ነው የታወቀው። ከግብጽ ጋር በተገናኘም እንደዚሁ በዘሩት በኩዌትም እንደዚሁ ኢራን ጥቃት ማድረሷም ጭምር ታውቋል። ኢራን እንግዲህ ያለምንም ቅድመ ሁኔታ ዝም ብላ ጥቃት ማድረስ መጀመሪያም ታውቋል። ካሁን ቀደም አሜሪካ ጥቃት ተደርስባት አጻፋ ምላሽ በመስጠት በሚል ነበር በባህረ ሰላጤው ላይ ጥቃት የምታደርስ የነበረው። አሁን ግን ለመጀመሪያ ጊዜ በአፍሪካዊቷ ሀገር በግብጽ ላይ ጥቃት ማድረሷ በርካቶችን እያነጋገረ ነው የሚገኘው። ሌላኛው መረጃችን ወደ ፓኪስታን ነው የሚወስደን። በፓኪስታን 11 የፖሊስ አባላት ተገድለዋል ነው የተባለው። እርስ በርስ በነበረ ከሚሊሻ ታጣቂዎች ጋር በነበረ የእርስ በርስ ጦርነት 11 የፖሊስ አባላት መገደላቸው እንደዚሁ ይፋ ተደርጓል የተባለው። የሩሲያው የቀድሞ ፕሬዝዳንት እንደዚሁ የአውሮፓ ሀገር አስጠንቅቋል ነው የተባለው። የአውሮፓ አባል ሀገራት ዩክሬንን ድጋፍ በማድረግ ሩሲያ እንድትንበረከክ እየሰሩ ነው ሲሉ ሀሳባቸውን ሰጥተዋል። ነገር ግን ይህ አይሳካም ሲሉ ሀሳባቸውን ሰጥተዋል። በትናንትናው ዕለትም እንደዚሁ በዩክሬን ላይ በተፈጸመ ጥቃት ወደ 9 የሚጠጉ ሰዎች መገደላቸው አይዘነጋም። በቀጣይነት የአማራ ክልል 357 ኪሎ ግራም ወርቅ ወደ ብሔራዊ ባንክ መላኩን አሳውቋል። ከዚህ ጋር በተገናኘም በቀጣይ ዓመትም ከፍተኛ የወርቅ መጠን ለመላክ ማቀዱም ጭምር ይፋ ሆኗል። በኢትዮጵያ የኤችአይቪ ኤድስን በተመለከተ እንደዚሁ በዛሬው ዕለት የተለያዩ ጉዳዮች ይፋ ተደርጓል። ይህንንም አስመልክቶ እንግዲህ መግለጫም ተሰጥቷል። በዛሬው በኢትዮጵያ ኤችአይቪ ኤድስ ስርጭትና እንደዚሁም ደግሞ መከላከል ዙሪያ ያለው ችልተኝነት አሳሳቢ ነው ሲሉ ነው የገለጹት። በአዲስ አበባ እና በጋምቤላ ክልል ከፍተኛ ቁጥር እንዳለም ታውቋል። በጋምቤላ፣ በአዲስ አበባ፣ አዳማ፣ ድሬዳዋ ከፍተኛ ደረጃቸውን የያዙ ቦታዎች ናቸው ተብሎ ተነግሯል። በቀጣይነት የምንመለከተው ጉዳይ አሜሪካን ይሆናል። አሜሪካ ዘመናዊ ቴክኖሎጂዎችን ለአፍሪካ ሀገራት ለማጋራት ማቀዷም ጭምር የተነገረው ከ40 በላይ ሀገራትን የአፍሪካ ወታደራዊ ተወካዮች እና እንደዚሁም ደግሞ 25 የአሜሪካ የቴክኖሎጂ ኩባንያዎች በመሆን በአዲስ አበባ ውይይት እያደረጉ ነው የሚገኙት ከ40 የአፍሪካ ሀገራት ተወካዮች ጋር እንደዚሁም ደግሞ 25 የአሜሪካ የቴክኖሎጂ ኩባንያዎች ጋር ከሐምሌ 21 እስከ 25 ውይይት እያደረጉ ነው የሚገኙት። ይህንን እንግዲህ ጉባኤ ያዘጋጁት የአሜሪካ ኤምባሲና እንደዚሁም ደግሞ የኢትዮጵያ መከላከያ ሚኒስቴር እንደሆነ ታውቋል። በዚህም እንግዲህ በሚቆየው ስብሰባ የተለያዩ ጉዳዮችን እንደዚሁም ደግሞ ቴክኖሎጂዎችን እነዚህ 40 ሀገራት ከአሜሪካ ያገኛሉ ተብሎ ተጠብቋል። ሌላኛው ጉዳያችን ዶክተር ወርቅነህ ገበየሁ ወደ ሱዳን አቅንተዋል የተባለው የኢጋድ ሊቀመንበር ጉዞ ብዙዎችን አነጋግሯል። የሱዳንን ጦርነት በድርድር ለመቋጨት ያለመ እንደሆነም ጭምር ታውቋል ነው የተባለው። ሌላው በመንግስት በተገነቡ መንገዶች ላይ የሚጣለው ግብር ብዙዎችን አነጋግሯል። እንግዲህ ግብር ሊጣል እንደሆነ ታውቋል። አጠቃላይ ከሀገሪቷ ገቢ ወይም ደግሞ ከምርት ገቢ 0.2ን ይሸፍናል ተብሎ ታውቋል። ይህንን በተመለከተ በርካታ ሀገሮች ይህንን ያስከፍላሉ። በኬንያ፣ በሩዋንዳ፣
በኋላ በአውሮፓም ጭምር ይህንን ግብር እንግዲህ እንደሚሰበስቡ የደረሰን መረጃ ያሳያል ማለት ነው። በቀጣይ የምንመለከተው እንግዲህ አሜሪካ በቢሾፍቱ ለሚገነባው አየር መንገድ ላይ ለመሳተፍ ፍላጎት አሳይታለች ነው የተባለው። 9 ቢሊዮን ዶላር ይፈጃል የተባለው ይህ የቢሾፍቱ አየር መንገድ እስካሁን 8.5 ቢሊዮን ብር በብድር ደረጃ ቃል ተገብቶለታል የተባለው። የአሜሪካ የንግድ ሚኒስቴር ይህንን ድጋፍ ለማድረግ ማቀዳቸው ጭምር ነው የተነገረው ማለት ነው። እናንተ በዚህ ጉዳይ ምን አስባላችሁ? በሌሎች መረጃ እንመለሳለን።